የክርስቶስ ነገረ መስቀል ሲነገር አይምሮ ይጨነቃል። ሲታሰብ ለኔ ብሎ ለሚረዳ ሰው ከክርስቶስ ፍቅር የበለጠ ነገር ስለሌለ አይምሮ ይነካል። ቅዱስ ጳውሎስም ተናግሮታል። ከክርስቶስ ፍቅር የሚለየኝ የለም ብሎ ያሉትን ጸዋትወ መከራዎች ዝርዝሮ በሮሜ መልእክቱ ምዕራፍ 8 ላይ ሲናገር ትዝ ያለው ነው። እና የክርስቶስ ነገረ መስቀል በተለይ በፍጹማኑ ዘንድ ፍጹምነት ባላቸው ሰዎች ዘንድ ሲገለጥና ሲታሰብ ያሉበትን ያስረሳል፣ የት እንዳሉ ያዘነጋል። የተቀበለው መከራ ሁሉም ለኛ ብሎ ስለሆነ ለሰው ብሎ ስለሆነ ለሱ ቅንጣት ታህል ትንሽ ነገር ለሱ ከተቀበለው መከራ መስቀል ሁሉ የሚጠቅመው ወይም ይሆናል የሚባል ነገር ስለሌለ ሙሉ በሙሉ ለሰው ልጆች ስለሆነ ለአዳምና ለሔዋን መቸንከሩ የኔ ነው። እኔ ራሴ እንደመቸንከር ሲገረፍ እኔ እንደመገረፍ ከራሳቸው ጋር ሲያስገቡት ብዙ ቅዱሳን ሰውነታቸውን በአለንጋ በቀጋ በጅራፍ እየገረፉ እግራቸውን እየቸነከሩ አሳልፈውታል። እና አቡነ ተክለ ሃይማኖት ጦር በፊት በኋላ በቀኝ መግራ ዘርግተው ሌሎችም ቅዱሳን አበው እና ነገረ መስቀሉ ከሊቶስጥራ እስከ ቀራንዮ ድረስ ያሉት የ14 ምዕራፎች ጸዋትወ መከራዎች ሲታሰቡ ኢየሩሳሌም ላይ በዕለተ ዓርብ በዕለተ ስቅለት የተደረገው ነገር ሰማይንም ምድርንም ያስጨነቀ ሰማይንም ምድርንም ያሳዘነ ፀሐይ ጨረቃ ከዋክብትን ያሳዘነ ማቅ ያስለበሰ ምድር የያዘቻቸውን ተሸከመቻቸውን ፍጥረታት ለመሸከም አልችል ብላ ስትንቀጠቀጥ መቃብራት ተከፍተው አይባን ተፈትተው ሙታን ተነስተው የቤተ መቅደሱ መጋረጃ ተቀዶ ተከፍሎ ያችን ቀን ፍጡራን ሁሉ ሲያስቧት ዛሬም ስትታሰብ በአንክሮ በተደሞ መላእክት ከሰማይ ወርደው በመስቀሉ ዙሪያ ቆመው ዲያብሎስ ካሳውን ሲክስ በጌታ ላይ የፈጸመው ግፍ በአይሁድ አድሮ ሲያሸጠው በአይሁድ አድሮ ሲያዘልፈው ሲያስቸነክረው ሲያስደበድበው የዋለውን ሁሉ የመድኃኔ ዓለም ትዕግስቱ ያን ሁሉ ጸዋትወ መከራ ታግሶ ሲቀበል ያደረገው የከፈለው መስዋዕትነት ከህሊና በላይ ነው። እንኳን ለመናገር ለማሰብ ይከብዳል። ለማሰብ ሲታሰብ በአይነ ህሊና ሲታሰብ ይከብዳል። እና ከጲላጦስ አደባባይ ጀምሮ ታስሮበት ያደረው የፍልፍል አለት ወንበዴዎች የሚታሰሩበት ከፍተኛ ወንጀል የሰሩ ወንበዴዎች የሚታሰሩበት ነው። እዚያ ውስጥ ወዲያ ወዲህ የማያሰኝ ነው። እረኛውን ገድለዋለሁ መንጋዎቹ ይበተናሉ ብሎ ኤርምያስ የተናገረው ትንቢት ሐዋርያት ሲበተኑ እሱ ሲታሰር ኤርምያስ ከታሰረበት እስር ቤት ነው ጌታ የታሰረ ትንቢተ ነቢያትን ለመፈጸም። እዚያ ታስሮ ሲያድር ውስጡ ሲገቡ ጨለማ ነው። ገደሉ በጣም ሲያስቡት ከህሊና በላይ ነው። እኔ በተለይ እዚያ ኢየሩሳሌም ያንን ሳየው በጣም ነበር የሚያስጨንቀኝ፣ በጣም ነው የሚያሳዝነኝ። ሁሉ በእጁ የተያዘ ሲሆን ሁሉም ማድረግ ሲችል ደንጃው የሱ ቤቱ የሱ ሁሉ የሱ ሲሆን ትዕግስቱ እዚያ ታስሮ ሲያድር ሰዓቱን የእስረኞቹን የነ ጲላጦስን የዳኞቹን ፍርድ ያለምንም ኃጢአት ተቀብሎ በቃኝ ልውጣ ሳይል እንዴት አክብሮ እንዳደረ ሲታይ በጣም ያሳዝናል። ከዚያ ወጥቶ ለጲላጦስ አደባባይ ሊቶስጥራ ለፍርድ ቀረበ።
ያ ፍርዱ በሁለት አይነት ነው። ጲላጦስ ለመፍረድ ተቸግሮ ምንም አላገኘሁበትም እያለ ሲጨነቅ፣ አይሁድ ደግሞ እንደ ሕጋችን ሊሞት ይገባዋል እያሉ ሲጮሁ፣ ሲጠይቀው ጲላጦስ አትናገርም ሲለው ዝም። ተናገር እንጂ አንተን እኮ ነው የሚከሱ እነዚህ ሁሉ እየጮሁ ነው መልስ ሲለው ዝም። ሌሊት ከጨለማ ውስጥ ካደረው ታስሮ ካደረበት ትዕግስቱ ይልቅ ከጲላጦስ ፊት ማልዳ ቆሞ ያን ያህል ሲከሰስ አንድ ሰዓት እንኳን አይኔ በደለኛ አይደለሁም፣ ምንም ኃጢአት አልሰራሁም፣ እነዚህ የሚናገሩት ሐሰታቸው ነው ሳይል የተነገረውን ሁሉ የሚናገሩትን ሁሉ በትዕግስት ሲቀበል አርፍዶ ከነጋ በኋላ ፍርዱ ሲያልቅ ጲላጦስ ውሃ አስመጥቶ እጁን ሲታጠብ እኔ ንጹሕ ነኝ ከዚህ ሰው ደም እያለ ሲታጠብ ምንም ሳይናገር መስቀሉን ከሊቶስጥራ ተሸክሞ ወደ ቀራንዮ ሲሄድ የሶስተኛው ምዕራፍ ለመጀመሪያ ጊዜ መስቀሉ እንደተሸከመ የወደቀበት ነው። መስቀሉ እንደተሸከመ ወደቀ፣ ተነሳ። አራተኛው ምዕራፍ እመቤታችን ጋር የተያዩበት ነው። የጌታችን ነገረ መስቀል ሲነሳና የሱ ዕለተ ዓርቡ ጸዋትወ መከራ ሲነገር እመቤታችን ትነሳለች። በተለይ የእመቤታችን ሐዘኗና ልቅሷ እዚያ ምዕራፍ 4 ቦታው ላይ ሲደረስ የሕዝቡ ብዛት ለማየት የአይሁድ ወታደሮችና ዘበኞች ተመለሽ እያሉ ርኅራኄ እንዳይፈጸም እሷ ስታለቅስ አይተው ሌሎቹ ልባቸው ራርቶ እሱን እንዳይተውት እሷን መመለስ ነበር አማራጫቸው። የእሷ ልቅሶ የእሷ እንባ ሲወርድ ልጅና እናት ሊገናኙበት ያልቻሉባት ቀን ናት ያቺ። ዕለተ ዓርብ ስትሳሰብ ልጄ ምንድነው ወዳው በደሉ በሀገር ዳኛ የለም ወይ ያለች፣ በደለኝ ያልበደለ ምንም ያልሰራ ሰው እንዴት ይፈረድበታል? እንዴት ይታሰራል? እንዴት ይወቀሳል? እንዴት ይከሰሳል? ዳኛ የለም ወይ ያለች የምትጠራ ነቢያትን ነበር። አምስተኛው የጲላጦስ ሚስት ቤት ነው። መስቀሉን ከሊቶስጥራ ተሸክሞ ወደ ቀራንዮ በሚሄድበት ጊዜ እነ ጲላጦስ መኖሪያ ቤታቸው መንገዱ ዳር ነውና እሱ መስቀል ተሸክሞ በመካከል ላይ እየወደቀ እየተነሳ ሲሄድ አይታ ምንድን ነው ብላ ስትጠይቅ የናዝሬቱ ኢየሱስ ክርስቶስ ተፈርዶበት ሊሰቀል መስቀሉን ተሸክሞ እየሄደ ነው ብለው ሲነግሯት እሷ በዚያች ሌሊትም እሷ በእሳት አለንጋ ስትገረፍ ጲላጦስ በአንገቱ ዘንዶ ሲጠመጠበት ራእይ አይታ ሶስቱ ልጆቿ ተናግረው የማያውቁት ለዚያ ባልሽ ወዮለት ንጹሕ ደም ለሚያስፈስስ ብለው ነግረዋት ልካበት ነበርና ያንን አይታ አምስተኛው ምዕራፍ ደጃፏ ላይ መስቀሉን እንደተሸከመ ሲወድቅ ሄዳ የሚያነሳው በሌለበት ጊዜ አንስታ ቅፍ አድርጋ ደሙ እየፈሰሰ ወዙ እየፈሰሰ ቤቷ ከሳጥን ያስቀመጠችውን አዲስ ልብስ ወስዳ ላውን ወይም ወዙን በልብሷ ጥርግ አድርጋ ደሙና ወዙ እየፈሰሰ ከልብሷ ላይ እንዳለ ተቀርጾ ስዕል ሆኖ የመጀመሪያው የሐዲስ ስዕል ለሷ ነው የተቀረጸላት። ለጲላጦስ ባለቤት አብሮቅላ ትባላለች። ስድስተኛው ምዕራፍ ስምዖን ቀሬናዊ ከበረሃ ውሎ ኋላ ሲመለስ መስቀል ተሸከም ብለውት መስቀል ያሸከሙበት ነው። ሰባተኛው ምዕራፍ ለሁለተኛ ጊዜ የወደቀበት ነው። ሲታይ በጣም ያስገርማል። ስምንተኛው ምዕራፍ ቅዱሳት አንስት መንገላታቱ እየበዛ ሲሄድ
ሲወድቅ ሲንገላታ ሲያዩት ያደረገላቸው በተለይም ከቅዱሳት አንስት ውስጥ ማርያም መግደላዊት 7 አጋንንት አድረውባት ዘመድ ሁሉ ጠልቷት ሰው ሁሉ አላስቀርባት ብሎ ከዚያ በኋላ ሀዳናት በኋላ እሱን እናት አባት አድርጋ ተከትላ ስለነበረ በተለይ እሷ አልቻለችም፣ ትጮህ ነበረ። በዛ 12 ዓመት ደም ሲፈሳት የነበረችው የልብሱን ዘርፍ ዳሳ ተፈወሰችው። ልብሱን ገፈውት ስታይ ያ የተፈወሰችበት ልብስ መድኃኒቴ መድኃኒቴ እያለች ታለቅስ ነበር። 8ኛው ምዕራፍ ላይ ዘወር ብሎ አዋልደ ኢየሩሳሌም ትብከያኒ፣ እናንተ ኢየሩሳሌም ሴቶች ለኔ አታልቅሱልኝ፣ ለእናንተና ለልጆቻችሁ አልቅሱ። ዘመን ይመጣል ያልወለዱ መካኖች ያላጠቡ ጡቶች ንዑዳን ክቡራን ናቸው የሚልበት ዘመን ስለሚመጣ በእኔ እንዲህ ያደረጉ በእናንተ መከራ ይመጣባቸዋልና ለራሳቸው አልቅሱ ብሎ አቅማቸው በላይ የሆኑት ሆኖ የሚያዝኑትን የሚያለቅሱትን ቅዱሳት አንስትን ያጽናናበት ምዕራፍ ነው 8ኛው ምዕራፍ። ምክንያቱም ቸር አምላክ ስለሆነ እኛን ለማዳን ስለሆነ ያን መስቀል ተሸክሞ የሚሄድ ያን ጊዜ እንኳን ያን ያህል መከራ እየተቀበለ ሐዘንተኞቹን ችግረኞቹን የሚያለቅሱትን ቸል አላላቸው። 9ኛው ምዕራፍ